ነበር የሚል ነገርም የውስጥ ዶሜስቲክ ደግሞ እሱ እውነትህን ነው አሁን የውስጥ የፖለቲካ ሽኩቻውንም አሁን በሚሄድበት ሁኔታ ከሄደ ከፍተኛው ጠላቱ የሚሆነው የዓለም አቀፉ ሚዲያና የሰብአዊ መብት ድርጅቶች ናቸው ለዚህ ነው ኢህአዴግን ይሄ ለውህደት የሚያደርገው ሩጫ ረጋ ብሎ ማየት አለበትም ብለው ለዚህ ነው አሁን የሚያደርጉት በነገራችን ላይ ጦርነቶች በቀልድ ነው የሚጀምሩት አሁን ከህወሓት ጋር ያደረጉት ሰጣቀባ እንዋሃደለን ካሉ ህወሓቶች ይወጣሉ ህወሓቶች ከወጡ ኦሬዲ ትግራይ ከማዕከላዊ መንግስት ጋር ከፌደራል መንግስት ጋር ያለው ግንኙነት በጣም ተራርቋል አንድ የሚያስተዳድራቸው ነገር ኢህአዴግ ነው ገዢው ፓርቲ ጋር ያላቸው ትብብር ነው ያ ከተቆረጠ ስጋት ውስጥ ይገባሉ ኦሬዲ የፌደራል ስርዓትን ህግን ትግራይ ውስጥ ማስፈጸም በጣም አስቸጋሪ እየሆነ የመጣው ከዛ አሁን ደግሞ ከተቆራረጡ በኋላ ትንንሽ እንካሰላንቲያዎች ወደ ግጭት ሊያስገቡ ይችላሉ ያ ግጭት ሲመጣ አገር ውስጥም ዋጋ ያስከፍለናል እሱንም እንደ መሪ ከፍተኛ ዋጋ ያስከፍለዋል ለዛ ነው he need to be a consensus leader ፓርቲዛን መሆን የለበትም ግለሰባዊ ሩጫ አያዋጣው የአገሪቷ ሊቃን በተለይ አሁን በአካባቢው ሰላም አመጣ በአገር ቤት ውስጥ ግን ሲቪል ዋርን ቀሰቀሰ የሚለው ታይትል ኒውዮርክ ታይምስ ላይ ሲጻፍ ይታየኛል